የሙዝና የካሮት ውህደት በውስጡ የያዛቸው ቫይታሚኖችና ልዩ የተፈጥሮ ባህሪያት ሲጣመሩ በሰውነታችን ውስጥ ከፍተኛ የጥገና አቅም ይፈጥራሉ። ካሮት በዓለማችን ላይ ካሉ የቤታ ካሮቲን ወይም ቫይታሚን ኤ ንጉሶች ውስጥ አንዱ በመሆኑ የውስጥ አካላትን ለምሳሌ የሳምባ፣ የጨጓራና የአንጀት ግድግዳዎችን የሚጠገንና የደከሙ ሴሎችን በአዲስ የሚተካ አቅም የውስጥ አካል መሐንዲስ ነው ማለት ነው። በተጨማሪም በውስጡ ያለው ቫይታሚን ሲ ለቆዳ መለስለስና ለቁስል መዳን ወሳኝ የሆነውን የኮላጅን ምርትን የሚያፋጥን ሲሆን አጠቃላይ የካሮት ተፈጥሮ ጸረ ዝገት በመሆኑ ሴሎች ያለ ዕድሜያቸው እንዳያረጁም ይከላከላል። በሌላ በኩል ደግሞ ሙዝ ከፍተኛ የቫይታሚን ቢ6 ክምችት ስላለው ሰውነታችን ፕሮቲንን ሰባብሮ ቀጥታ ለሴሎች ጥገና እንዲያውል የሚያደርግ የፕሮቲንና የደም ጠጋኝ ነው። የሙዝ ተፈጥሮ ንጥረ ነገር አስተላላፊ በመሆኑ በውስጡ ባሉት ማዕድናት አማካኝነት የጠገና አልሚ ምግቦች ወደ ተጎዳ የሰውነት ክፍሎች በፍጥነት እንዲጓዙ ያደርጋል። እነዚህ ሁለት ምግቦች በአንድ ላይ ሲዋሃዱ የሚገርም የጥገና ጥምረትን ይፈጥራሉ። በአጭሩ ሙዝ ለሰውነት ጥገና የሚያስፈልገውን ጡብና ሲሚንቶ ማለትም የፕሮቲንን ኃይል ሲያቀርብ፣ ካሮት ደግሞ ግንባታውን የሚያከናውነውን ባለሙያ ማለትም ቫይታሚን ኤን እና ሲን ያሰማራል። ይህም የሰውነትን ራስን የመጠገን አቅም በእጥፍ ያሳድገዋል ማለት ነው። አሁን የእነዚህን ሁለት ተክሎች ጁስ አዘጋጅተን በምንጠጣ ጊዜ የምናገኛቸውን 6 በጣም ተአምራዊ የሆኑ የጤና ጠቀሜታዎችና በምን አይነት መንገድ ማዘጋጀት እንዳለባችሁ እንዲሁም ደግሞ በምን ሰዓት መጠቀም እንዳለባችሁ እነግራችኋለሁ ማለት ነው። ለምሳሌ አንደኛ ለአይን እይታና ጤና ዋና መድኃኒት ነው። የሙዝና የካሮት ጁስ መጠጣት ለአይን ጤናና ለእይታ መሻሻል የሚሰጠው ጥቅም እጅግ አስገራሚና እርስ በርስ የተቆራኘ ሲሆን ካሮት በውስጡ የያዘው ቤታ ካሮቲን በሰውነታችን ውስጥ ቀጥታ ወደ ቫይታሚን ኤ የሚቀየር ሲሆን ይህ ቫይታሚን የአይናችንን ውጫዊ ክፍል ወይም ደግሞ ኮርኒያን የተፈጥሯዊ እርጥበት እንዳያጣ በመጠበቅ በዓለም ላይ በቫይታሚን ኤ እጥረት ምክንያት የሚመጣውን አደገኛ የአይን መድረቅ በሽታ ሙሉ በሙሉ ይከላከላል። ከዚህም በላይ ቫይታሚን ኤ በአይናችን የጀርባ ክፍል ወይም ሬቲና ላይ ብርሃንን በሚለዩት ሕዋሳት ውስጥ ሮዶፕሲን የተባለውን ልዩ ፕሮቲን የሚፈጥር በመሆኑ አይናችን በጨለማ ውስጥ በደብዛዛ ብርሃን ውስጥ በፍጥነት እንዲላመድና የማየት አቅማችን እንዲጨምር የሚያደርገው ዋና ሚስጥር ነው። በተያያዥነትም በካሮት ውስጥ የሚገኙት እንደ ሉቲን እና ዚያንዛቲን ያሉ የተፈጥሮ ቀለማትና ጠንካራ ጸረ ኦክሲደንቶች ከሙዝ ቫይታሚኖች ጋር በመተባበር የአይን ሕዋሳት በብርሃንና በኦክሲጅን ብክለት ምክንያት እንዳይጎዱ በማድረግ በእድሜ መፋት ምክንያት የሚመጣውን ለአይን መታወር ምክንያት የሚሆነውን የእይታ መበላሸት ችግርን ቀድመው ይከላከላሉ። ለዚህ የአይን እይታ ስርዓት መሻሻል የሙዝ አስተዋጽኦም በጣም ከፍተኛ ነው። ምክንያቱም በሙዝ ውስጥ የሚገኘው ፖታሺየም እና ማግኔዥየም በአይን ጡንቻዎችና ነርቮች ዙሪያ ያለውን የፈሳሽ ሚዛን በትክክል ስለሚቆጣጠሩ የአይን ነርቮች ንቁ እንዲሆኑ፣ የአይን መዝለል እንዲቀንስና በኮምፒውተር ወይም ደግሞ በአድካሚ ስራ ወቅት የሚመጣውን የአይን ድካምና መለብለምን ስለሚከላከሉ የሙዝና የካሮት ጁስ ለአጠቃላይ የአይን ጤና ፍጹም ተፈጥሯዊ ጋሻ ሆነው ያገለግሉናል ማለት ነው። ሁለተኛው ደግሞ የበሽታ መከላከል አቅምን ወይም ደግሞ ኢሚዩን ሲስተማችንን ይገነባልናል። የሙዝና የካሮት ድብልቅ ጭማቂ የሰውነታችንን የተፈጥሮ መከላከያ ግንብ ወይም ደግሞ ኢሚዩን ሲስተምን በከፍተኛ ደረጃ የሚያጠናክርና በሽታ አምጪ ተዋሲያንን የመዋጋት ታላቅ አቅም አለው። ካሮት በውስጡ እጅግ ከፍተኛ መጠን ያለው ቫይታሚን ሲ እና የሰውነት ህዋሳትን ከውጭ ጠላት የሚጠብቁ ጸረ ኦክሲደንቶችን የያዘ በመሆኑ ነጭ የደም ሴሎች ተላላፊ በሽታዎችንና የተለያዩ ኢንፌክሽኖችን በንቃት እንዲዋጉ የጦር መሳሪያ ሆነው ያገለግላሉ። በሌላ በኩል ደግሞ ሙዝ በውስጡ የያዘው ቫይታሚን ቢ6 በሰውነታችን ውስጥ የኬሚካል ግብረ መልስ ስርዓትን በማስተካከል አዳዲስ የነጭ ደም ሴሎችን ወይም አንቲቦዲዎችን ምርት በእጅጉ ያነቃቃል። ይህ ማለት ካሮት መከላከያ ሴሎችን በቫይታሚን ሲ ሲያጠነክር፣ ሙዝ ደግሞ በቫይታሚን ቢ6 አማካኝነት ተጨማሪ ተዋጊ ሴሎችን ያመርታል ማለት ነው። በተጨማሪም በሁለቱም ምግቦች ውስጥ የሚገኙት ማዕድናት በቫይረስና በባክቴሪያ ምክንያት የሚመጣን የሰውነት መቆጣትን የመቀነስ ተፈጥሯዊ ባህሪ ስላላቸው ይህንን ወጥ መጠጥ በየቀኑ መጠጣት የሰውነትን በሽታ የመከላከል አቅም በፍጥነት በማሳደግ ከተለያዩ የጉንፋን፣ የሳምባና የሆድ ውስጥ ኢንፌክሽኖች ሙሉ በሙሉ የሚጠብቅ ፍጹም የተፈጥሮ ጋሻ ይሆናል ማለት ነው። ሶስተኛ ደግሞ ለምግብ መፈጨት ስርዓትና ለሆድ ጤና ትልቅ ጥቅም አላቸው። የሙዝና የካሮት ውህድ የጨጓራና የአንጀትን ስራ በማስተካከል የምግብ መፈጨት ስርዓትን ሙሉ በሙሉ ጤናማ የማድረግ ታላቅ ሚስጥር አለው። ሙዝ በውስጡ ፔክቲን የተባለ የሚሟሟ የፋይበር አይነት የያዘ ሲሆን ይህ ንጥረ ነገር በአንጀት ውስጥ እንደ ማለስለሻ በመሆን ምግቦች በቀላሉ እንዲሸራሸሩ ያደርጋል። እንዲሁም በሆድ ውስጥ ያሉ ጠቃሚ ባክቴሪያዎችን በመመገብ የሆድ መነፋትንና ጋዝን ያስወግዳል።
ካሮት በበኩሉ የማይሟሟ ፋይበር ክምችት ስላለው በምግብ መፍጫ ስርዓታችን ውስጥ ያሉ ቆሻሻዎች ሙሉ በሙሉ ተሰባብረው በሰገራ መልክ በቀላሉ እንዲወገዱ በማድረግ የመጨረሻውን መፍትሄ ይሰጣል። ይህ ማለት የሁለቱ ምግቦች የፋይበር ጥምረት ስር የሰደደ የሆድ ድርቀትን ወይም ኮንስቲፔሽንን ሙሉ በሙሉ የመከላከልና የማስወገድ ከፍተኛ አቅም አለው። በተጨማሪ ሙዝ የጨጓራን አሲድ የመቀነስና የግድግዳውን ሽፋን የማለስለስ ባህሪ ሲኖረው፣ ካሮት ደግሞ የአልካላይን ባህሪ ስላለው የሆድ ውስጥ የአሲድ ሚዛንን በመጠበቅ ከጨጓራ ቁስለት ወይም ደግሞ አልሰርና ከቃጠሎ የሚከላከል ወጥ የሆነ የሆድ ጤና መፍትሄ ነው ማለት ነው። አራተኛው ነጥባችን ደግሞ ለልብ ጤናና ለደም ግፊት መቆጣጠር እጅግ የተባለ መፍትሄ ናቸው ማለት ነው። የሙዝና የካሮት ውህደት የልብና የደም ስሮችን ስርዓት በጥሩ ሁኔታ ለመጠበቅና የደም ግፊትን በተፈጥሯዊ መንገድ ለማስተካከል እጅግ ወሳኝ መጠጥ ናቸው። ሙዝ በውስጡ ከፍተኛ መጠን ያለው ፖታሺየም የያዘ ሲሆን ይህ ማዕድን በደማችን ውስጥ ያለውን የሶዲየም ወይም ደግሞ የጨው መጠንን በማስተካከል የደም ስሮች እንዲዝናኑና የደም ግፊትን በድንገት እንዳይጨምር የማድረግ ታላቅ ሚስጥር አለው። ካሮት በበኩሉ በውስጡ ካሮቲኖይድ የተባለና ከፍተኛ መጠን ያለው የሚሟሟ ፋይበር የያዘ በመሆኑ በደም ስሮች ውስጥ ጎጂ የሆነውን የኮሌስትሮል ወይም ደግሞ ኤልዲኤል የተባለውን ኮሌስትሮል ክምችት እንዳይፈጠርና ስሮቹ እንዳይጠቡ በመከላከል የደም ዝውውርን ያሳልጣል። የሁለቱ ምግቦች ጥምረት የልብን መደበኛ ትርታ ከማስተካከሉም በላይ በደም ስሮች ላይ የሚፈጠርን ከፍተኛ ውጥረት በመቀነስ ለስትሮክ እና ለተለያዩ የልብ ህመሞች የመጋለጥ ዕድልን በእጅጉ የሚቀንስ ፍጹም የተፈጥሮ ጥበቃ ነው። በተጨማሪም በካሮት ውስጥ የሚገኘው ኩማሪን የተባለው ተፈጥሯዊ ንጥረ ነገር በደም ስሮች ላይ የሚፈጠረውን ግፊት በመቀነስ ረገድ የራሱ ሚና ያለው ሲሆን የሙዙ ማግኒዥየም ደግሞ የልብ ጡንቻዎች ያለምንም መቆራረጥና ድካም በሰከንድ ውስጥ ደምን በሰውነታችን ውስጥ በነፃነት እንዲሰራጩ ትልቅ ጉልበትን ይሰጣቸዋል። ይህ ማለት መጠጡ የደም ስሮችን ግድግዳዎች ከመጥበብና ከመሸረፍ በመጠበቅ ደም ያለምንም እንቅፋት መላው ሰውነታችን ላይ እንዲዛወር የሚያደርግና የልብን የስራ ጫና በግማሽ የሚቀንስ እውነተኛ የህይወት መድኃኒት ነው ማለት ነው። አምስተኛው ደግሞ ፈጣን ኃይልና ጉልበትን ይሰጡናል። የሙዝና የካሮት ድብልቅ ጭማቂ ለሰውነት ሴሎች ፈጣን አስተማማኝና ተከታታይነት ያለው ከፍተኛ ጉልበት በመስጠት ረገድ ወደር የሌለው የተፈጥሮ ኃይል ማከማቻ ነው። ሙዝ በውስጡ 3 አይነት የተፈጥሮ ስኳሮችን ማለትም ግሉኮስን፣ ፍሩክቶስንና ሱክሮስን ከከፍተኛ የፋይበር ክምችት ጋር አጣምሮ የያዘ በመሆኑ ሳይዘገይ በደቂቃዎች ውስጥ ወደ ደም በመቀላቀል ለጡንቻዎችና ለአእምሮ ንቃት የሚሆን ፈጣን ጉልበትን ይለግሰናል። በሌላ በኩል ደግሞ ካሮት በውስጡ ያሉት ውስብስብ ካርቦሃይድሬቶች ወይም ኮምፕሌክስ ካርቦሃይድሬትስ የምንላቸውና ከፍተኛ የሚሟሟ ፋይበር የሙዙ ስኳር በድንገት ተንበርክኮ ወደ ደም እንዳይገባና በፍጥነት ተመልሶ እንዳይወርድ ሹገር ክራሽ እንዳይከሰት ማለት ነው ሂደቱን በቁጥጥር ስር ያውሉታል። ይህም ማለት መጠጡ በምንጠጣበት ጊዜ ድንገተኛ የሆነ ወይም ደግሞ የመዛል ስሜት ሳይኖር ቀን ሙሉ በተረጋጋና በተከታታይነት በሚለቀቅ ከፍተኛ ጉልበት ንቁ ሆነን እንድንውል ያደርገናል። በተጨማሪ ሙዝ በውስጡ የያዘው ቫይታሚን ቢ6 ሰውነታችን የወሰደውን ምግብና ፕሮቲን ሰባብሮ ወደ ንጹህ ኃይል የሚቀይርበትን የሜታቦሊዝም ስርዓትን በእጅጉ ያፋጥናል። ከሙዝ የሚገኘው ከፍተኛ የፖታሺየም ማዕድንም ከአካላዊ ብቃት እንቅስቃሴ ወይም ወርክአውት በኋላ ወይም ደግሞ በከፍተኛ የስራ ጫና ወቅት በጡንቻዎች ውስጥ የሚፈጠረን የድካም ስሜትና መሸማቀቅን ሙሉ በሙሉ ያስወግዳል። ለዚህ ነው ይህ መጠጥ ጠዋት በባዶ ሆድ ቀኑን በንቃት ለመጀመር ወይም ደግሞ ከስፖርታዊ እንቅስቃሴ በፊትና በኋላ ለሚደክም ሰውነት አርቲፊሻል የኃይል መጠጦችን ወይም ደግሞ ኢነርጂ ድሪንክን ከመጠጣት ይልቅ የሙዝና የካሮትን ጁስ በመጠጣት ፈጣን ማገገሚያና የተፈጥሮ ጉልበትን ከተፈጥሯዊ ምንጭ ማግኘት ይቻላል ማለት ነው። ስድስተኛና የመጨረሻው የሙዝና የካሮት ጁስ ጥቅም ደግሞ ለቆዳ ውበትና ጥራት ነው። የሙዝና የካሮት ድብልቅ ጭማቂ የቆዳችንን ተፈጥሯዊ ውበት ለመጠበቅ ለማድመቅና የእርጅና ምልክቶችን ለመከላከል የሚረዳ እውነተኛ የውስጥ ለውስጥ የውበት መጠበቂያ ነው ማለት ነው። ካሮት በውስጡ የያዘው እጅግ ከፍተኛ የቤታ ካሮቲን ክምችት በሰውነታችን ውስጥ ወደ ቫይታሚን ኤ የሚቀየር ሲሆን ይህ ቫይታሚን የቆዳ ሴሎች ራሳቸውን በፍጥነት እንዲያድሱ፣ የሞቱ እንዲወገዱና አዳዲስ ንጹህ ሴሎች ደግሞ እንዲተኩ በማድረግ ፊት ላይ ተፈጥሯዊ ውበትና የወጣትነት መልክ እንዲኖረን ያደርጋል። በተጨማሪም በካሮት ውስጥ የሚገኙ ጠንካራ ጸረ ኦክሲዳንቶች ቆዳችን ከፀሐይ ጨረር ወይም ደግሞ አልትራቫዮሌት ጨረር እና በብክለት ምክንያት እንዳይጎዳ፣ እንዳይበላሽና ጥቁር ነጠብጣቦች እንዳይወጡበት እንደ ተፈጥሯዊ መከላከያ ጋሻ ሆኖ ያገለግላል። በሌላ በኩል ደግሞ በሁለቱ ምግቦች ውስጥ በከፍተኛ መጠን የሚገኘው ቫይታሚን ሲ ለቆዳ ጥንካሬ፣ ለስላሴና መለጠጥ ዋነኛ መሰረት የሆነውን ኮላጅንን የተባለውን ፕሮቲን ምርቱን በእጅጉ ያነቃቀዋል።
ይህ የኮላጅን ምርት መጨመር ቆዳ እንዳይረግብ፣ እንዳይሸበሸብና የእድሜ መግፋት ምልክቶች በፍጥነት እንዳይታዩም ያግዳል። ሙዝ ደግሞ በውስጡ ባለው የቫይታሚን ኤ እና የጤናማ ስብ ይዘቱ አማካኝነት ደረቅ ቆዳን በጥልቀት የማለስለስና እርጥበት የመስጠት ወይም ደግሞ ሃይድሬሽን እንዳይፈጠር ከፍተኛ ባህሪ ያለው ማለት ነው። በአጠቃላይ ይህንን አዘውትሮ መጠጣት በቡግር በህመም ወይም ደግሞ በተለያዩ ምክንያቶች የተጎዱ የቆዳ ክፍሎቻችንን ጠባሳዎችን እንዲሁም ደግሞ በፍጥነት እንዲጠገኑ በማድረግ ያለምንም ውድ የፊት ክሬሞች ቆዳችንን ከውስጥ ወደ ውጪ ጥራትና ጽዳት ኖሮት እንዲያበራ የሚያደርግ አስደናቂ የተፈጥሮ ሚስጥር ነው ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቆይታችን ሁላችንም በቀላሉ ልናገኘው የምንችለውንና ለጤናችን እጅግ አስደናቂ ጥቅሞችን የሚሰጡንን የሙዝና የካሮትን ጭማቂ ወይም ደግሞ ጁስን ተፈጥሯዊ ሚስጥራትን በዝርዝር አይተናል። ይህ መጠጥ ተራ ጭማቂ ሳይሆን በውስጡ የያዛቸው ልዩ የቫይታሚንና የማዕድናት ክምችቶች ሰውነታችንን ከውስጥ ወደ ውጭ የመጠገን፣ የበሽታ መከላከል አቅማችንን የመገንባት፣ የአይን እይታችንን የማሻሻል፣ የልብና የሆድ ጤናን የመጠበቅ እንዲሁም ደግሞ ቀንን በሙሉ የሚቆይ ፈጣን ኃይልና የቆዳ ውበትን የሚሰጥ ታላቅ ተፈጥሯዊ አቅም እንዳለው ተመልክተናል። እነዚህን የተፈጥሮ ስጦታዎች በአግባቡ ተጠቅመን ጤናችንን በቤታችን መንከባከብ ወደፊት ሊከሰቱ ከሚችሉ በርካታ የጤና እክሎች ራሳችንን የምንጠብቅበት ወሳኝ እርምጃ መሆኑን ሁልጊዜም ማስታወስ ይኖርባችኋል ማለት ነው። ይህ መረጃ ለእናንተም ወይም ደግሞ ለምትወዳቸው ጓደኞቻችሁ ጠቃሚ ነው ካገኛችሁት ላይክ እና ሼር በማድረግ ግንዛቤ ለሁሉም እንዲደርስና የተፈጥሮ የጤና ሚስጥር እንዲረዱ ማድረጉ እንዲህ ያሉ በጥልቀት የተዘጋጁ የጤናና የአመጋገብ መረጃዎች ዘወትር እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ ማለት ወዳለሁኝ። በዚህ በተነጋገረበት በሙዝና በካሮት አስደናቂ የጤና ጥቅሞች ዘርፍም ሆነ በሌሎች ተያያዥ የጤና የተፈጥሮ ችግሮችም ቢሆን ያላችሁን ሀሳብ በኮሜንት ላይ አቀሩኝ። እኔ ምላሽ ለመስጠት ዘወትር ዝግጁ ነኝ ማለት ነው። በቀጣይ ቪዲዮአችን ደግሞ እናንተ በምትመርጡትና ሌላ ድንቅ የጤና ርዕስ ዙሪያም ጠቃሚ መፍትሄዎችን ይዤላችሁ ቀርባለሁ ማለት ነው። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁኝ። ሰላም ሁኑ።